ባላረገው እያልኩ ነበር ሳወራ የነበረው። ነገሩ ግን ሆኗል አሉ ጋይስ፣ ሆኗል። ሰው የሆነ ነገር ከሆነ ሮሮ የሆነ ነገር ነው የምንለቀው ሚዲያ ላይ ሮሮ የሆነ ነገር። መዝሙራችንም ሮሮ ነው። ሌላ ጊዜ እኮ እሰይ ነጋ የምትል ልጅ አሁን እኮ አንተ ያልከው ይሁን ማለት ጀመረች። እኔ በዚህ ምክንያት የጠረጠርኩት አንተ ያልከው ይሁን ማለት ጀመረች። እሰይ ነጋ ብላ ጠዋት ላይ እግዚአብሔርን የምታመሰግን ልጅ አንተ ያልከው ይሁን ብላ ነጠሏ ለብሳ ወደ ቤተክርስቲያን መሄድ ጀመረች። ሳይ መዝሙሯ ሁሉ ተቀየረብኝ። እንዲህ አልኩኝ ጋይስ፣ እቺ ልጅማ የሆነ ነገር ሆናለች አልኩኝ። እቺ ልጅ የሆነ ነገር ሆናለች። የሆነ ነገር ሳትሆን በኋላ ላይ ሳጣራ ጭራሽ የቤት እቃዋን ሁሉ ሽጣለች። አላላ እዚህ ደረጃ አስደረሳት። ምንድን ነው እዚህ ደረጃ ያስደረሳት? ምንድን ነው? ያቺ ኩክ የምታረግ ቁርስ ተነስታ ቁርስ የምትሰራ ምሳ የምትሰራ ልጅ የምታጠባ ሚስት በዚህ ድጋሚ ብትፈጠር ድጋሚ ብትኖር ድጋሚ ወደፊት ብትሄድ ድጋሚ ዙጥ ብትል የዚችን አይነት ሚስት አታገኝም። እኔ ስነግርክ ድጋሚ ዙጥ ብትል አዎ ከመልክ ከሞያ ከጸባይ ከሃይማኖተኝነት ያላትን ሴት እንደዚህ ወጥ ሰርታ እንደዚህ ምግብ ሰርታ የምታበላን ሴት አስከፍታት ከሆነ የኔ መድኃኒዓለም ደም ባያስለቅስክ እንደው እሳተ መለኮት የሆነ ሴት በህይወት ይታጋጥምክ ልብልብ ቅጥል አድርጋ የምትገል ሴት ይታቃጥልክ። አዎ እሱ ብቻ ሳይሆን እንደዚህ የምታደርጉ ወንዶች በአጠቃላይ በህይወታችሁ ሚስቶቻችሁን የምትበድሉ ወንዶች መልካም ሴት ሆና ጥሩ ሚስት ሆና ቤታችሁ አስቀምጣችሁ የምታስለቅሱ በሄዳችሁበት ደም እንባ ያስለቅሳችሁ። በዚህ ጋር ስትሄዱ መኪና ይዛችሁ ብትሄዱ ከሆነ ትራፊክ እያዘ ያስለቅሳችሁ። አለሁኝ ቪዲዮውን እስኪ ኮፒ ሊንክ አድርጉልኝ ብዬ አላቅም። አድርጉልኝ መጨረሻ ላይ ፖስት ያደረኩትን ቪዲዮ 5 ጊዜ አታፍጭብን ውጪ ብር አልክም ስላልኩ ነው አልወጣም። ለምን አንተ አትወጣ? ሰውን ለመውደድ ጥቅም አትጠብቁ። አለሁኝ ሄዱዬ እንዴት ነሽ? አዎ ማርያምን ይሄ ፀጉሬ ነው። እኔ ያስጀመርኩት በካሮት ነው። መጀመሪያ ጊዜ ካሮት ነው የሰጠሁት። ከዛ በካሮት በድንች ያልኩኝ ማለት ነው። አለሁኝ ቤትሽ ክትታልሽ ስራ ሰራለሁ። አሁንም ግን ያው ሁሉ ጊዜ ቀን በቀን አልወጣም፣ ግን እወጣለሁ። ቀን በቀን ግን አልወጣም። ያው ማኔጅ እያደረኩኝ እወጣለሁ። አመሰግናለሁ በጣም። መጨረሻ ላይ ፖስት ያደረኩትን ቪዲዮ ኮፒ ሊንክ አድርጉልኝ። ዶሮ አላስጀመርኩትም እናቴ ትንሽ 8 ምናምን ላይ ብዬ አስጀምረዋል። ቅዱሴ ደህና ነው። ለማሳክ ከሆነ እሺ
ስልክ እየገባብኝ ስለሆነ ነው እናቴ። ዮርዲዬ መቼ ዕለት ነው? ቅዳሜ ዕለት ከትናንት ወዲያም ተገናኝተን ነበረ። ያው እንደዚህ ባንዴ በቀላሉ የሆነ በቲም ነገር የሚወስኑት ነገር ስለሆነ አሳውቅሻለሁ ብለውኛል። እናቴ ጨርሼ በወራሽ ይሻላል ብዬ ነው። እሺ እናቴ በጽዬ እሺ። አመሰግናለሁ በጣም እሺ በጽዬ እሺ። ቅዱሴ ደህና ነው። ተለቅ ያለ ቤት ለመከራየት ያው ውድ ስለሆነ ነው። ይታወቅ ምን ችግር አለ? ምን ቁም ሳጥን የለኝም። በውስጥ ጻፉልኝ። ከመቅደስ